ዋና ዋናዎቹን እናስቀድም። የኮንዶሚኒየም ቆጣቢዎችን ጨምሮ በ83,000 ብር ቅድመ ክፍያ የቤት ባለቤት ያደርጋል የተባለ ፕሮጀክት በይፋ ተጀመረ። በአዲስ አበባ ዩኒቨርሲቲ በተገነባ ሶፍትዌር አማካኝነት እጣው ፍትሃዊ በሆነ መልኩ ይወጣል የተባለ ሲሆን የፊታችን የካቲት 28 ቀን እጣው እንደሚወጣ ተረጋግጧል። ይህ የጨመረ የመጣውን የቤት ፍላጎትና አቅርቦት ለማጣጣም በተከናወኑ የተቀናጁ ጥረቶች ባለፉት 6 ወራት ብቻ 116429 ቤቶች ተገንብተው መጠናቀቃቸውን የቤቶች ቢሮ አስታውቋል። የኮንዶሚኒየም ቤት እጣ ሊወጣ ነው መባሉን ተከትሎ የ2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ለመንግስት በግልጽ ጥያቄ አቀረቡም። በህጋዊ መንገድ ኮንዶሚኒየም ተመዝግበው እየቆጠቡ የሚገኙ ተመዝጋቢዎች በቅድሚያ መታየት አለባቸው ብለዋል። መሰል ሌሎች ጥያቄዎችንም በይፋ ለመንግስት አቅርበዋል። በአዲስ አበባ ሰው ያልገባባቸው ተዘግተው የሚገኙ ኮንዶሚኒየም ቤቶችን በተመለከተ የአዲስ አበባ ቤቶች ኮርፖሬሽን ግልጽ መረጃ ሰጥቷል። ኮርፖሬሽኑ ይህን ያለው የጋራ መኖሪያ ቤት እጣ ወጥቶላቸው ክፍት የሆኑ ቤቶች አሁንም ለነዋሪዎች ስጋት መሆናቸውን መጠቆሙን ተከትሎ ነው። የ2005 የኮንዶሚኒየም ተመዝጋቢዎች በቀጣይ መንግስት እጣ ሲያወጣ ተዘግተው የሚገኙ ቤቶችን አብሮ እጣ እንዲያወጣ ጠይቀዋል። በዝርዝር እንመለከታለን። እንደነዚህ አይነት መረጃዎች በፍጥነት ለማግኘት ቻናሉን ሰብስክራይብ ማድረግ አይርሱ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የ2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ለመንግስት ጥያቄ አቀረቡም። የአዲስ አበባ ከተማ አስተዳደርና የቤቶች ልማት ኮርፖሬሽን በ2005 ዓመተ ምህረት ለተመዘገበን የ20/80 እና የ40/60 ተመዝጋቢዎች እያሳየ ያሉት አዲስ ትኩረትና መሻሻል የሚበረታታ ነው ብለዋል። ላለፉት ዓመታት የነበረውን የቤት ፍላጎት ለመመለስ እየተደረገ ያለው ጥረት ለሁላችንም አዲስ ብርሃን ፈንጥቋል። በተለይም በአሁኑ ወቅት የህንፃዎቹን የግንባታ ሂደትና ወቅታዊ ሁኔታ በየቀኑ በግልጽ ለህዝብ ይፋ ማድረጋቸው ትልቅ መተማመን የፈጠረና የአሰራር ግልጸኝነትን ያሳየ እርምጃ በመሆኑ እናመሰግናለን ብለዋል። ይህ ተስፋችን ይበልጥ እንዲያብብና በዜጎችና በመንግስት መካከል ያለው መተማመን እንዲጸና ቀደም ባሉት ጊዜያት ያጋጠሙ የአሰራር ክፍተቶች እንዳይደገሙ ትልቅ ጥንቃቄ ሊደረግ ይገባል። በተለይም በመጨረሻው ሰዓት ላልተመዘገቡ ወገኖች ቅድሚያ ከመስጠት ጋር ተያይዞ የሚነሱ ስጋቶች ተወግደው በህጋዊ መንገድ ሲቆጥቡ የቆዩ ተመዝጋቢዎች በቅድሚያ ሊያገኙ ይገባል። የከተማችን አስተዳደር አሁን የጀመረው የግልጸኝነትና የተጠያቂነት አሰራር አጠናክሮ በመቀጠል የብዙዎችን የቤት ባለቤትነት ህልም እውን እንደሚያደርገው እንጠብቃለን። እኛም ተመዝጋቢዎች ከአስተዳደሩ ጎን በመሆን ለሂደቱ መሳካት የበኩላችንን ገንቢ ሚና ለመጫወት ዝግጁ ነን ብለዋል ተመዝጋቢዎች። በጋራ በመስራት የታለመውን ውጤት እንደምናሳካ አንጠራጥርም። ከዚህ ጋር ተያይዞ በሳይቶቹና በእያንዳንዱ ብሎኮች ውስጥ ሳይታደሉ ወይም ሰው ያልገባባቸው ክፍት ቤቶች መኖራቸው ይታወቃል። እነዚህ ቤቶች በጥብቅ ኦዲት ተደርገው ለተመዝጋቢዎች የሚከፋፈሉበት ዝርዝር ውስጥ ቢካተቱ የቤት ተጠቃሚዎችን ቁጥር በከፍተኛ ደረጃ እንደሚጨምረው እናምናለን። በመሆኑም አስተዳደሩ እነዚህን ነባር ክፍት ቤቶች ለይቶ በማውጣት ለፍትሃዊ ተጠቃሚነት እንዲያመቻች በአክብሮት እንጠይቃለን ብለዋል የኮንዶሚኒየም ተመዝጋቢዎች። ይህ በእንዲህ እንዳለ የአዲስ አበባ ቤቶች ኮርፖሬሽን በበኩሉ በጋራ መኖሪያ ሳይቶች ላይ ሰው ያልገባባቸው ቤቶች ለልማት ተነሺ አርሶ አደሮች እንዲሰጡ ተለይተው የተቀመጡ ናቸው ብለዋል። በተለያዩ አካባቢዎች ላይ በሚገኙ የጋራ መኖሪያ ሳይቶች ሰው ያልገባባቸው ቤቶች ለልማት ተነሺ አርሶ አደሮች እንዲሰጡ ተለይተው የተቀመጡ መሆናቸውን የአዲስ አበባ ቤቶች ኮርፖሬሽን በይፋ አስታውቋል። ኮርፖሬሽኑ ይህን ያለው የጋራ መኖሪያ ቤት እጣ ወጥቶላቸው ክፍት የሆኑ ቤቶች አሁንም ለነዋሪዎች ስጋት መሆናቸውን ተከትሎ ነው። በ2017 በጀት ዓመት ለጋራ መኖሪያ ቤት እጣ የደረሳቸው ሁሉም ባለዕድለኞች ወደ መኖሪያቸው እንዲገቡ ትዕዛዝ ተሰጥቶ የነበረ ቢሆንም አሁንም ድረስ ክፍት የሆኑ ቤቶች በመኖራቸው ለደህንነታቸው ስጋት ላይ መሆናቸውን ነዋሪዎች ገልጸዋል። ቅሬታውን ተከትሎ ምላሽ የሰጡት የአዲስ አበባ ቤቶች ኮርፖሬሽን የቤት ማስተላለፍ ዳይሬክተር አቶ ይድነቃቸው ስዩም በጋራ መኖሪያ ሳይቶች ላይ ሰው ያልገባባቸው ቤቶች አንደኛው ምክንያት ለልማት ተነሺ አርሶ አደሮች እንዲሰጡ ተለይተው የተቀመጡ በመሆናቸው ነው ሲሉ ተናግረዋል። ከዚህ በተጨማሪም እጣ የደረሳቸው የቤት ባለቤቶች በተለያዩ ምክንያቶች እስካሁን ባለመግባታቸው ቤቶቹ ክፍት ሊሆኑ መቻላቸውን ዳይሬክተሩ ገልጸዋል። የቤት ባለቤት ሆነው ያልገቡ ባለዕድለኞች ግን ቤቶቹን አድሰው ያልገቡ ከወራት በፊት ተላልፎ ስለነበረው አስገዳጅ መመሪያ የተጠየቁት ዳይሬክተሩ መመሪያው በአብዛኛው ተግባራዊ ቢሆንም አሁንም ድረስ የአሰራር ክፍተቶች እንዳሉ መናገራቸውን መናሪያ ሬዲዮ ዘግቧል። ከዚህ በፊት የነበረውን የቤቶች የመረጃ አያያዝ ችግር የሚቀርፍ አዲስ ስርዓት ወይም ሲስተም እየተዘጋጀ መሆኑን የጠቀሱት አቶ ይድነቃቸው ይህ ስርዓት ስራ ሲጀምር እስካሁን ምን ያህል ቤቶች እንደተገነቡና ምን ያህሉ ለነዋሪዎች እንደተላለፉ እንዲሁም ምን ያህሉ ክፍት እንደሆኑ በዝርዝር ማወቅ ይቻላል ብለዋል። በዚህም ይህ አዲስ የመረጃ አያያዝ ስርዓት በሚቀጥሉት 2 ወራት ውስጥ ወደ ስራ ይገባል ተብሎ እንደሚጠበቅም ተናግረዋል።
ይህ በእንዲህ እንዳለ በኦሮሚያ ክልል በ6 ወራት ውስጥ ብቻ ከ116,000 በላይ ቤቶች ተገንብተዋል ተባለም። በኦሮሚያ ክልል እየጨመረ የመጣውን የቤት ፍላጎትና አቅርቦት ለማጣጣም በተከናወኑ የተቀናጁ ጥረቶች ባለፉት 6 ወራት ብቻ 116,429 ቤቶች ተገንብተው መጠናቀቃቸውን የክልሉ ከተማ ልማትና ቤቶች ቢሮ አስታውቋል። ይህ ታላቅ ስኬት የተመዘገበው በዘርፉ የተሰማሩ ማህበራትን በማደራጀትና የባለሀብቶችን አቅም በስፋት ጥቅም ላይ በማዋል ሲሆን በዚህም በማህበር ተደራጅተው ሲጠባበቁ ከነበሩ ዜጎች መካከል 16127 አባላት የራሳቸው መኖሪያ ቤት ባለቤት መሆን ችለዋል። የቢሮ ምክትል ኃላፊ አቶ ብርሃኑ በቀለ ለሚዲያችን እንደገለጹት ክልሉ ከአዳዲስ ግንባታዎች ባሻገር ለአቅመ ደካማ ወገኖችም ልዩ ትኩረት በመስጠት በዜግነት አገልግሎት በርካታ ቤቶችን የማደስ ተግባር በስፋት እያከናወነ ይገኛል። በተጨማሪም የአከራይ ተከራይ አዋጅን ውጤታማ በሆነ መንገድ ተግባራዊ በማድረግ በተከራዮች ላይ ይደርስ የነበረውን ኢኮኖሚያዊ ጫና በከፍተኛ ሁኔታ መቀነስ መቻሉን የዘርፉ ሌላኛው ስኬት ሆኖ ተመዝግቧል ብለዋል። ቢሮ ከተሞችን ለነዋሪዎች ምቹና ዘመናዊ ለማድረግ በሚያደርገው ጉዞ ህገወጥ የቤት ግንባታንና አያያዝን ለመከላከል ጥብቅ ቁጥጥር እያደረገ ሲሆን በቀጣይም የከተማ ነዋሪዎችን ተጠቃሚነት የሚያረጋግጡ የልማትና የአገልግሎት ማዘመን ስራዎች ይበልጥ ተጠናክረው እንደሚቀጥሉ አረጋግጠዋል። ይህ በእንዲህ እንዳለ የቤት ፈላጊዎች በ83,000 ብር ቅድመ ክፍያ ብቻ የቤት ባለቤት የሚያደርገው ፕሮጀክት ተጀመረ። በርካታ ቤቶችን በ18 ወራት የሚገነባው የኪ መንደር ፕሮጀክት በይፋ ተጀምሯል። ኪ ሃውሲንግ ፋይናንስ ሶሉሽን ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች የቤት ባለቤት የመሆን እድል የሚያመቻቸውን የኪ መንደር ግንባታ የመሰረት ድንጋይ የማስቀመጥ ስነ ስርዓት ጥር 23 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ በታላቅ ድምቀት አካሂዷል። ተቋሙ በክፍለ ከተማው በገዛቸው 4 መሬቶች ላይ 700 ቤቶችን በ18 ወራት ውስጥ አጠናቆ ለማስረከብ አቅዶ ወደ ስራ የገባ ሲሆን ግንባታውም ደህንነቱ የተጠበቀና የልጆች መጫወቻን ጨምሮ ሙሉ መሰረተ ልማት የተሟላላቸው ዘመናዊ መንደር እንደሚሆን ተገልጿል። ይህ ፕሮጀክት በዝቅተኛ ቅድመ ክፍያና ከ2,000 ብር ጀምሮ በሚቆጠብ ወራዊ ክፍያ የቤት ባለቤትነትን የሚያረጋግጥ ሲሆን በ83,000 ብር ቅድመ ክፍያ ብቻ ወደ ዕጣ ስርዓት መግባት እንደሚቻል ተመላክቷል። የግንባታው መጀመር ለቤት ፈላጊዎች አጭር ጊዜ የሚፈጅ አማራጭ ይዞ መምጣቱን የገለጹት ኢንጂነር ቸርነት ተቋሙ ከዚህ ቀደም በአዲስ አበባና በባህር ዳር ከተሞች ካገኘው ተሞክሮ በመነሳት አዲሱን ምዕራፍ መጀመሩን አስረድተዋል። የግንባታ ስፍራዎችንም በሚቀጥሉት 3 ዓመታት ውስጥ ወደ 40 ለማድረስ ግብ ተቀምጧልን ብለዋል። በመርሃ ግብሩ ላይ የተገኙት የቦርድ አማካሪና የኢንሹራንስ ዘርፍ ባለሙያ አቶ ተስፋ ያለሙ እንደገለጹት ባለዕድለኞች ከኢትዮጵያ መድህን ድርጅት ሙሉ የመድህን ተጠቃሚ የሚሆኑበት ዋስትና ተመቻችቷል ብለዋል። በአዲስ አበባ ዩኒቨርሲቲ በተገነባ ሶፍትዌር አማካኝነት በአመት 2 ጊዜ ግልጽ ዕጣ የሚወጣ ሲሆን የሶስተኛው ዙር ዕጣ ደግሞ የፊታችን የካቲት 28 ቀን እንደሚወጣ ታውቋል። የኪ ሃውሲንግ የህግ ክፍል መሪ ጠበቃና የህግ አማካሪ አቶ ብርሃኑ ከፍያለውና የንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ሰላምና ጸጥታ ኃላፊ አቶ ገመቹ ጋዲሳ በስነ ስርዓቱ ላይ በመገኘት የፕሮጀክቱን አስፈላጊነትና ቀጣይ ጉዞ አብስረዋል። በአዲስ አበባ የቤት ፍላጎትና አቅርቦት ላይ የተከናወኑ ጥናቶች እንደሚያሳዩት የግል አልሚዎች ሚና ዝቅተኛ ገቢ ላለው ማህበረሰብ ወሳኝ ነው።